ለልጇ ምን ላርግልሽ አላት። ዛሬ ቀን ይሄ ነው። ሁሉም ለእናትህ ምን ላርግ እንድትል ነው መማር ያለብህ እንጂ ምን ሰባኪ ቢፈራረቅ ምን ቢል እናንተ ካልተለወጣችሁ ምኑን ነው እንዴ? እርሻ እኮ እንዴ ጥሩ ነው ከታረሰ በአንድ ገበሬ ያበቅላል። ማንም ገበሬ እየመጣ ሲገለብጠው ሲያርሰው እንዴ ዘር እየገለበጡ መዝራት እኮ ነው። እና የቅድሙ የመጀመሪያው ለወንጌል በቂ ነው። እግዚአብሔርን ላጡ እግዚአብሔርን ለደህዩት አው እና ዘመዶች ዛሬ ለማን ነው መንገድ ለሚቀረው ወገናችን ወንድሙ ለሚገለው ማን ይጸልይለት? እዚህ ለብር ልመና ብቻ ሆያል መንገድ ከመንገድ ያነሳለ ሰው በገዛ ሀገሩ ዜጋ ከመንገድ ክፍለ ሀገር ሄዶ እናት አባት አይቀብርም። የወንድም ያታዱኛ አይ እንዴ ምን ነካችሁ? ኧረ ይበቃል። ይሄ የልማድ ጉዞ ይበቃል። በእውነቱ ዛሬ የምህረት ቀን ነው። አዎ ክፉዎቹ ቃል ኪዳን ያፈረሳችሁ በትዳራችሁ ንስሐ ግቡ። በስራ ቦታ የተከዳዳችሁ ንስሐ ግቡ። ቀኑ እኮ የሚያስተምረን ይሄን ነው እንዴ። ያለ ቀኑ ሌላ ትርኢት እና ልማድ ጥሩ ነው እንዴ። ካለማ ምን ልንሆን ነው? ይቺ ቤተ ክርስቲያን እንደ ትናንቱ መሆን አይቻልም እኮ። ትናንት እኮ በእመቤቴ ስም ነው ስኮላርሺፑና ስሟ እኛ የተማርን በዚያ ነው። በእንተ ማርያም ስንል ደረት እየደቁ እንጀራ እጥፍ አድርገው ይሰጡናል። አንዱን እንጀራ ሳይቆረስ በዚያው ላይ ድቁስ አድርገው ወጥ ከለለ በዋምራ በፋጋ ጠላውን ደንበቅ አድርጋ ተሜ እኔን እናትህ አለች እያሉ ያስተማሩ። ዛሬ ታዲያ ቤተ ክርስቲያኗ ሰው ከየት ይምጣ? አዲስ አበባ ቢማርም ውሻ አልጮህበት ምንም እኮ አይመስለው። ለታይታ ነው እንጂ ምንም አይመስለው። አዎ ተንሱ ሳይል ዲያቆን እንለዋለን። ገብቶ አስቸጋሪ ነው። ሊቃውንቱ ጦም ያድራሉ። ልማትማ አልሙ። ግን እዚህ ላይ የሚነገረው የብረቱ የሲሚንቶ አይደለም። ይህማ በጅራፍ እኮ አባሮታል ጌታ። ወጣ ብሏል። በሚቀጥለው እሁድ ታይታላችሁ። ቤተ የሰብ ቤተ ጸሎት አንትሙ ሰረሰይክምዋ ቤተ ፈያት ቤቴን የወንበዴ ቤት እንዴ ወንበር ታዲያ ምን አለ እንግዲህ ግዙ ገዛዙ ከሆነ ልማቱን አልሙ። ካህናቱ ልጆቻችሁን ጠብቁ። በጎችን ጠብቁ እኮ ማለት በግ ተጠብቆ እኮ የበግ ጥቅም አለ እንዴ። ልጆቻችሁን ተካፍላችሁ ልማቱን አቅም ያለውን አቅም የሌለውን ተውት ባካችሁ። ተቸግሯል፣ መሄጃ አጥቷል። የት ይሄድ? እዚህም ሲመጣ ልመና፣ በዚያም ኮሪደር ልመና እንዴ። የት ይሄድ? ይሄ ህዝብ እኮ መሄጃ እኮ አጣ። ሊያርፍ እኮ ነው የመጣት። ሊያርፍ ትንሽ ብሬክ ታይም እንዴ። እና እናንተ ደግሞ አምስትም ትሁን አይዟችሁ። እግዚአብሔር እናንተን እንጂ እኮ ይሄ እኮ ጊዜው አመጥቶብን ነው። ምን በምን እንተዳደር? ካህናቱ ምን ይብሉ? እንዴት አድርገን ጦም እያደረ ምን ሊያገላ? ልጅ ያለው እኮ እንዳንተ እንዳንቺ ልጁን ምን ያርግ? ሚስቱን ምን ያድርግ? እንዴ የሰርቪስ ቻርጅ እኮ ነው። የአገልግሎት ዋጋ እኮ ነው። ምን ይሁኑ እነሱ? 24 ሰዓት ትናማ በዋዜማ ጀምሮ እስካሁን እኔ እንግዲህ እንዲያው ስልክ እንኳን ሲያወሩባት ሳንቲዋን ጨርሳ ስራ ትሰራ። ሰው ቻርጅ ካላረገ እንዴት ሊናገር ይችላል? እንዲህ ሲደርቁ አድረው። ልማት ጥሩ ነው። ጊዜውን ዋጁት እኮ ተብሏል። እኛ እንዴት ጊዜ ማለት ምን ማለት መዋጀት ምን እንደሆነ እንዴ ኑ ወደዚህ ኑ ሲባል ወደ አራ እንዴ እመቤታችን ኑ ብላችሁ አመጣ። ምን ላርግ ሲላት እኮ ለልጆች አይን ያላየውን ጆሮ ያልሰማው
ወደሱ አስገባልኝ ነው ያለች። ቤተክርስቲያናችን የልማት ዳናትን ስራ ፈቱን ሁሉ እኮ እየጎበኘ መድኃኔዓለም በማቴዎስ 20 ላይ አላያችሁ? ከጧት ጀምሮ በ3 በ6 በ9 በ10 በ11 ቁመው ሲያገኛቸው ለምን ትቆምክሙ ጽሩዓኒክሙ እያለ እየፈለገ ዛሬ ይፈልግሃል። ጸልይ፣ ዝም ለልቅ ስራ ያስይዝሃል በእምነት። አንዳንዶች ደግሞ ስራ ይዤ ይላሉ። እንዲህ ያለ ስለትም የለ። አሁን እግዚአብሔር ስራ ያዝ ብሎ ነው። ስራ እንድትይዝማ ፈጥሮ የለም እንዴ? ሌላው ሳቆይ ስራ ያጣው እግዚአብሔር የለውም? ተፈውሼ ሕይወቴ ተለውጦ ለስጋው ደግሞ በቅቼ እንደዚህ ያለ ስለት ነው መሳል እንጂ ቆይ ስንት ስራ ፈታለ እግዚአብሔር እኮ ለሁላችን። ቆይ ዛሬ እዚህ ስራ ፈተን ነው እንዲያል ንገሩኝ እስቲ እሺ ምን እያረግን ነው? ይሄ እኮ ነው ስራ። ከጸሎት የበለጠ ስራ አለ እንዴ? አዎ ከዚህ የበለጠ ምን ስራ አለ? እዚህ መጣችሁ በትክክል ቆይታችሁ ከዛ እቤት ይጠብቃችኋል እኮ ስራው። ክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንተአመነከ ንገኒ ለከ እግዚኦ ወንትቀነይ ለስምከ ቅዱስ ንሰግር ለከ ኦ ዘለከ ይሰግድ ኩሉ ብርክ። አይዟችሁ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋይስት ወንጉሰ ነገስት አምላክ አንተ ለኩሉ ዘስጋ ወለኩላ ዘነፍስ ወንፄዋአከ በከመ መሃረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጼልዩ ከመዝ በሉ። በጣም አለቃው ሲናገሩ እኔን ልቤን የነካኝ ነገር አለ። መቼም ካመነ ሁሉ ሰው ይማራል፣ የማይማር ሰው የለም። ችግሩ የመጣበትን እየረሳ ዝም ብሎ ሰው ልል እያለ በዚህ ነው እግዚአብሔር ጋር የምንተላለፈው። እና ልመና አልወድም ነበር አሉ። ጥሩ ነበር። የሐዋርያት ትምህርት ይሄ ነው። ቀኑ የኃጥአን የዳኑበት በእውነት ከሲኦል የወጡበት ታሪክ ሲተረክ አሁን ይበልጠውን ደግሞ ቢጨንቃቸው ሐሳቤን ቀይሬ ወደ ልመና ገባሁ አሉ። እናንተ ወደ እሳቸው ነው እንጂ እሳቸው ወደ እናንተ ከመጡ እኮ በቃ ቀለጥን ማለት እዚህ የመጣችሁ እዚህ ያሉት ሁሉ ሰባካያን ዘማሪያን በሚል ወደ እነሱ ነው። አሁን ወደ እኔ እንድትመጡ እንጂ እኔ ወደ እናንተ እንድትመጣ አጠብቁ። ያማ ከሆነ ምን አመጣጣን? እና በእውነት አሁንም ተስፋ ሳይቆርጡ ትምህርቱን ከተናገሩ ይገባዋል ሰው። የማይለምኑበትን ምክንያት ለምን እንዳሉ የእሱ አቋም ነው ጥሩ። አለበለዚህ ህዝቡም ይጎዳል። እንደ ሀገር ደግሞ ዛሬ ሀገር ይህን ያህል ህዝብ እያለ ይህን ያህል ህዝብ እየጸለየ ጠባልል ያለ ልማድ ሆነ። ዝም ብሎ እቁም ነገሩ ላይ ሲደረስ ወገቤን ይላል ሰው። አሁን ገንዘብ አሰባሳቢው ሲጮህ እንዲያ ሲል መጣችሁ። እንዴት ይዛችሁ የመጣችሁትን መስጠት እግዚአብሔር እኮ ያያችኋል።
እንዴ ለሰውየው ብላችሁ ነው እንደምትሰጡ? ይህንን ልምድ ተው። በእውነት ይህን የምታረጉም ካህናቱም ምእመናኑም እንዴ ካህናቱ አስተምሩ ልጆቻችሁን። ልማት የህዝቡ ነው። ያለቃው መመሪያ መስጠት፣ እቅድ ሰበካ ጉባኤው ጋር ሆኖ ፕሮጀክቱን በባለሙያ እየነደፉ ማስተዋወቅ እንጂ ይህን አውደ ምሕረት ዛሬ ቃል ኪዳን ቀን ነው እንዴ የብር የመሰብሰቢያ ቀን ነው እንዴ ታሪኩ የተማርነው? ጥሩ አርጎ አስተምሮን ቅድም እንዳልካቸው ነው ያሉት። ጥሩ አርጎ እኮ አስተማረ። አሁን ክለሳ ያስፈልግም ነበር። የቃል ኪዳን ቀን ነው ዛሬ። ከብሉይ ጀምሮ ቅድም እንዳሉት ከአባቶቹ ነቢየ እግዚአብሔር ዳዊት ኪዳነ ተካሄድኩ ምስለ ሕሩያንየ ለአባትነት ከመረጥኳቸው ከቅዱሳኑ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ በአጠቃላይ ከቅዱሳኑ ጋር ተስማማሁ፣ ውል ተዋዋልኩ፣ ምህላ ተማማልኩ ማለት ነው። ኪዳነ ተካሄድኩ ምስለ ሕሩያንየ። ዛሬ መማር ያለባችሁ ኪዳን ያፈረሳችሁ ኪዳን የፈረሰባችሁ ሰዎች ናቸው። ዛሬ ቃል ኪዳን ያፈረሳችሁ ቃል ኪዳን የፈረሰባችሁ ሰዎች ናቸው። ተምሮ መሄድ ያለብን እንጂ እንዴ ማላ ለማላ ይሄን ያህል ቦታ ደግሞ አጋጥማችሁ ታስወስዱት። ቆዩ እንደው ይሄን ቦታ እንዴ ቶሎ ተሻሙ እንጂ አስቀሩት እንጂ እንዴ አለቃውን ከወንጌል ልትለዩአቸው እንደገና እንዴ ምን ላይ አለ ወንጌል ውስጥ ምን ላይ አለ ገርል ውስጥ በቤተ ክርስቲያን ልመና ምን ገርል አለ ምን ድርሳን አለ? ነፍሳት ሲድኑ ነውኛ ማህሌቱ ሁሉ ዛሬ የእመቤታችን የቃል ኪዳን ኃጥአን ከሲኦል የወጡበት እኮ ነው። ልጇ ምን ላርግልሽ አላት። ዛሬ ቀን ይሄ ነው። ሁሉም ለእናትህ ምን ላርግ እንድትል ነው መማር ያለብን እንጂ ምን ሰባኪ ቢፈራረቅ ምን ቢል እናንተ ካልተለወጣችሁ ምኑን ነው እንዴ? እርሻ እኮ እንዴ ጥሩ ነው ከታረሰ በአንድ ገበሬ ያበቅላል። ማንም ገበሬ እየመጣ ሲገለብጠው ሲያርሰው እንዴ ዘር እየገለበጡ መዝራት እኮ ነው። እና የቅድሙ የመጀመሪያው ለወንጌል በቂ ነው። ህዝቡን እንዲመጥን አድርጎን ያቀረበው በእውነቱ ባጠባሁ ጡቶች ነግቷል። ዛሬ ጡት ያጠቡን እናቶች እያነቡ እኮ ነው፣ እያስለቀስናቸው ነው። ወንድም ወንድሙን እየገደለ እናት ለማንኛዋ ታልቅስ? እናቶቻችን አሁንም ባጠባችሁ ጡቶች ጸልዩ፣ እግዚኦ በሉ። አዎ በሳሞች ከንፈሮች አለ። ዛሬ እናቶች ምን ላይ ነው ያሉ? ባቀፉ እጆች አለ እንዴ። እና ቃል ኪዳኑን ነው ተምሮ መሄድ እንዴ። ቆይ ሰባኪው እዚህ ቢጮህ ምሰጡት ወዴት ይሄድ መሰላችሁ? አምናችሁ አልሰጣችሁት እንዴ? እግዚአብሔርን ካላመናችሁ በሰው ጩኸት የምትሰጡት የት ይሄዳል? ህንፃውም እኮ ዳር አይደርስም። አምኖ ሲጀምሩት ነው። እንዲያው አለቃው ጥሩ ነው ጥቅሳቸውም በእውነቱ። አዎ ቅድም የመጀመሪያ ኤፌሶንን ሲጠቅሱ ምንድነው ያሉ? አይዞት ወልበሱ ወልታ እግዚአብሔር የእግዚአብሔርን ጋሻ ሃይማኖት ይኑራችሁ ማለት እኮ ነው። ሌላ አይደለ። ሌላ ጦር ሜዳ አትሄዱም ጋሻ ይዛችሁ። ሃይማኖት ይኑራችሁ። ሃይማኖት ካለ የሰይጣንን አሽክላ ዛሬ ዓለምን እየደበደበ ኢትዮጵያን እያዳማ ያለውን የሰይጣንን አሽክላ እንድትቆራርጡ። ኪዳነ ምሕረት ማለት እኮ
የእመቤታችን በስራ በጸሎት በምልጃ ስሟ ድንግል ማርያም ነው። አዎ ኪዳን ማለት ውል ነው። ውል ታውቆ የሉል እንዴ? ቤት ስትከራዩ ባለው ሁሉ ውል አለ እኮ። ያ ማለት ስምምነት ነው። ኪዳን ማለት ምሕረት ማለት ይቅርታ ነው። ታዲያ ዛሬ መማር ያለብን የይቅርታ ቀን እንዲሆን የተጣላን አዎ ይቅር ተባብለን ለእናቶቻችሁ እማዬ ምን ላድርግልሽ፣ ለዚች ቤተ ክርስቲያን ምን ላድርግ ማለት ይገባቸዋል። በመከራ ለምትሰቃየው ቅድስት ሀገር ለኢትዮጵያ ምን ላድርግ፣ ምን ለማን ትሁን እኮ ይቻገር እና ዘመዶቼ ይሄንን በእውነቱ ብታስቡ የልምድ እንትን ቢቀር ሰባካያንም ተው ባካችሁ። አዎ ሰው ተው እንዴ እንዲሁ መላን እንፍጠር እንጂ ምን እናድርግ እኮ ጥሩ ነገር ነው። ምን ላድርግልሽ ሲላት ምንድን ነው ያለኝ? የኃጥአንን መከራ ነው፣ ስቃዩን ነው። እሷ የአይሁድን መከራ እንዲያረጉኝ እንዲሆን አላለችም። እያሰቃዩት ነበረ። ዛሬም እኮ ሰው እንዳይጸልይም እየሞተ እኮ ነው። በዋሻ ያለው ባይታው እመቤታችን እንዳትጸልይ አያችሁ የሰው ክፋቱ። እዚያ በልጇ መቃብር በጎልጎታ እየሄደ የኃጥአንን መኖሪያ ካየች በኋላ አዘነች፣ አልተኛችም ይላል። ምንም ጥሩ ስሜት ወእማሚያ ዕለት ተሐዝናለ። ከዚያ ቀን ጀምሮ ሌትም ቀንም ሐዘን ነበር። ለምን? ለኃጥአን እግዚአብሔርን ላጡ፣ እግዚአብሔርን ለደህዩት። አዎ እና ዘመዶች ዛሬ ለማን ነው መንገድ ለሚቀረው ወገናችን ወንድሙ ለሚገለው ማን ይጸልይለት? እዚህ ለብር ልመና ብቻ ሆያል መንገድ ከመንገድ ያነሳለ ሰው በገዛ ሀገሩ ዜጋ ከመንገድ ክፍለ ሀገር ሄዶ እናት አባት አይቀብርም። የወንድም እህት አዱኛ አይ እንዴ ምን ነካችሁ? ኧረ ይበቃል። ይሄ የልማድ ጉዞ ይበቃል። በእውነቱ ዛሬ የምህረት ቀን ነው። አዎ ክፉዎቹ ቃል ኪዳን ያፈረሳችሁ በትዳራችሁ ንስሐ ግቡ። በስራ ቦታ የተከዳዳችሁ ንስሐ ግቡ። ቀኑ እኮ የሚያስተምረን ይሄን ነው እንዴ። ያለ ቀኑ ሌላ ትርኢት እና ልማድ ጥሩ ነው እንዴ። ካለማ ምን ልንሆን ነው? ይቺ ቤተ ክርስቲያን እንዴ ትናንቱ መሆን አይቻልም እኮ። ትናንት እኮ በእመቤቴ ስም ነው ስኮላርሺፑና ስሟ እኛ የተማርን በዚያ ነው። በእንተ ማርያም ስንል ደረት እየደቁ እንጀራ እጥፍ አድርገው ይሰጡናል። አንዱን እንጀራ ሳይቆረስ በዚያው ላይ ድቁስ አድርገው ወጥ ከለለ በዋምራ በፋጋ ጠላውን ደንበቅ አድርጋ ተሜ እኔን እናትህ አለች እያሉ ያስተማሩ። ዛሬ ታዲያ ቤተ ክርስቲያኗ ሰው ከየት ይምጣ? አዲስ አበባ ቢማርም ውሻ አልጮህበት ምንም እኮ አይመስለው። ለታይታ ነው እንጂ ምንም አይመስለው። አዎ ተንሱ ሳይል ዲያቆን እንለዋለን። ገብቶ አስቸጋሪ ነው። ሊቃውንቱ ጦም ያድራሉ። ልማትማ አልሙ። ግን እዚህ ላይ የሚነገረው የብረቱ የሲሚንቶ አይደለም። ይህማ በጅራፍ እኮ አባሮታል ጌታ። ወጣ ብሏል። በሚቀጥለው እሁድ ታይታላችሁ። ቤተ የሰብ ቤተ ጸሎት አንትሙ ሰረሰይክምዋ ቤተ ፈያት ቤቴን የወንበዴ ቤት እንዴ መወንበር ታዲያ ምን አለ እንግዲህ ግዙ ገዛዙ ከሆነ ልማቱን አልሙ። ካህናቱ ልጆቻችሁን ጠብቁ። በጎችን ጠብቅ እኮ ማለት በግ ተጠብቆ እኮ የበግ ጥቅም አለ እንዴ። ልጆቻችሁን ተካፍላችሁ ልማቱን አቅም ያለውን አቅም የሌለውን ተውት ባካችሁ። ተቸግሯል፣ መሄጃ አጥቷል።
የት ይሄድ? እዚህም ሲመጣ ልመና፣ በዚያም ኮሪደር ልመና። እንዴ የት ይሄድ? ይሄ ህዝብ እኮ መሄጃ እኮ አጣ። ሊያርፍ እኮ ነው የመጣ። ሊያርፍ ትንሽ ብሬክ ታይም እንዴ። እና እናንተ ደግሞ አምስትም ትሆኑ አይዟችሁ፣ እግዚአብሔር እናንተን እንጂ እኮ ይሄ እኮ ጊዜው አመጥቶብን ነው። ምን በምን እንተዳደር? ካህናቱ ምን ይብሉ? እንዴት አድርገን ጦም እያደረ ምን ሊያገላ? ልጅ ያለው እኮ እንዳንተ እንዳንቺ ልጁን ምን ያርግ? ሚስቱን ምን ያድርግ? እንዴ የሰርቪስ ቻርጅ እኮ ነው። የአገልግሎት ዋጋ እኮ ነው። ምን ይሁኑ እነሱ 24 ሰዓት ትናማ በዋዜማ ጀምሮ እስካሁን። እኔ እንግዲህ እንዲያው ስልክ እንኳን ሲያወሩባት ሳንቲዋን ጨርሳ ስራ ትሰራ። ሰው ቻርጅ ካላረገ እንዴት ሊናገር ይችላል? እንዲህ ሲደርቁ አድረው ልማት ጥሩ ነው። ጊዜውን ዋጁት እኮ ተብሏል። እኛ እንዴት ጊዜ ማለት ምን ማለት መዋጀት ምን እንደሆነ እንዴ ኑ ወደዚህ ኑ ሲባል ወደ አራ እንዴ እመቤታችን ኑ ብላችሁ አመጣ። ምን ላርግ ሲላት እኮ ለልጆች አይን ያላየውን ጆሮ ያልሰማው ወደሱ አስገባልኝ ነው ያለች እኮ። ዛይኔ ወዚህ ሰማ ውስተ ልበ ሰብእ። በሰው ልብ ያልታሰባለ እንዴ ዛሬ ምንም የለ። እሷ እኮ ኑ ብላለ። ገና አስባችሁ ባልደረሳችሁበት ቦታ እንድትገቡ እንድንገባ እና እንለወጥ ጎበዝ። ዛሬ ለሀገር ማልቀስ ነው። ወራቱም ጾም ነው። ምርር ብላችሁ አልቀሱ። ሱባኤ ያዙ። እንዴ ወንድሙን ገሎ የሚፎክርበት ጊዜ፣ ወንድሙን ገሎ ቀበሌውን አጥፍቶ እህል አቃጥሎ የሚጨፍርበት እንዴ ምን ነካችሁ? እና አለቃውንም በእውነቱ እኔ እንግዲህ አካዳቸው ጥሩ ነው። ወልበስ ወልታ እግዚአብሔር አዎ እግዚአብሔርን ጋሻ ጦር ልበሷል። ሃይማኖት ማለት ነው፣ ሌላም አይደል። ለምን የሰይጣንን አሽክላ፣ ይሄ ሁሉ የሰይጣን እኮ ነው የተነገረን እንዳንሰማ። በእውነት ይችን የመሰለኝ ቅድስት ሀገር፣ ይችን የመሰለኝ አየር ንብረቷ። አሁን ሌላውን ሀገር ብትሄዱ ሰው ይሄን ያህል ፀሐይ መቆም አይችልም። በምን ይሄ ይነፍሳል፣ ይሞቃል፣ ተመጣጥኖ ያለ በእውነቱ። እና ስለዚህ እባካችሁ እንወቅበት፣ ጸልዩ፣ አልቅሱ፣ ቦታችሁን ጠብቁ፣ አልሙት። ካለማ የእናንተ አይደለም ነገር እያወቅ ነው እንዴ። ምን አለ ወጣት ሀብታም ካላችሁ አይዛችሁ እምነታችሁን አቆዩት። ሌላ ሀብቱ ነገ ይገኛል። እምነታችሁን አቆዩት። ቤተ ክርስቲያናችሁን ጠብቁ። እነ ቅዱስ ጊዮርጊስ ቤተ መንግስቱን ረግጠው አይደል እንዴ? አይ የለም አለ። ሂዶ እኮ ነው ቤቱ ያለውን ንብረት ለድሃ መጽውቶ የአባቱን የእናቱን አገልጋዮች ነፃ አውጥቶ እኔ ክርስቲያን ነኝ አለ ዱዲያኖስ ፊት መጽውቶ። ገንዘብ እኮ ክፉ ነው፣ ጠልፎ ይጥላል ወደ እግዚአብሔር ለመምጣት። እና አሁንማ በርቱ እንዴ! ቤተ ክርስቲያኗን ማቆየት አለብን፣ ማልማት አለብን። እኔ ካህናቱ እንዴ ንቁ እንጂ በጎችን ጠብቅ ቀላል አይደለም። ዛሬ የሚጠብቀው አቶ በጉ አውሬ በላው። በእውነቱ አውሬ በላው የኢትዮጵያን በግ። እና ካህናቱ ጠንክሩ። ምን አለ ያለውን ነው ያለውን ሀብታም ሌላ ጊዜ ግድ የለም፣ ሌላ ጊዜ ሀብታም ይሆናል። ቀኑን እለፉት። ያው ዛሬ ጊዜውን እለፉት። የምትበሉት ካላጣችሁ የምትጠጡት የዕለት ጉርስ ለልጅ ማስተማሪያ ካለ በቃ ሌላው ፎቅ ይቆይባችሁ፣ ግድ የለም። አገር ሰላም ሲሆን ይኸው ግንዛቤ ይኑራችሁ። አዎ አገር ሰላም ሳይሆን እዳ መከራ እኮ ነው። ዛሬ እኮ ሀብታሞች በእውነት መከራ ውስጥ ነው ያሉ። እኛ እናውቅላቸውም። ያው ሀብታም ነው ስለተባሉ ያንኑ ላይሰንስ ይዘት እገሌ ሀብታም ነው ከየት መጥቶ
ገበያው ካልተስተካከለ ሀብት ከየት ይመጣል? ወጣ ብሎ እንዲያ ብሎ ካልመጣ ቁጭ ብሎ ገበያ አለ እንዴ? የለም እኮ። ሰላም ሲኖር ነው ገበያ። ትልቁ ገበያ ሰላም ነው። የቤተ ክርስቲያን ደግሞ ይሄ ነው። ዓለም ያጣውን ሰላም መስበክ አለብን እንጂ ግዙ ገዛዙማ መርካቶስ ሞልቶ ምንም እና እንለወጥ። ዘማሪያንም ተለወጡ። አሁን ቅድም ያን ያህል በሥርዓተ ቤተ ክርስቲያን የለም። ያን ያህል ዑደት 1 ሰዓት ተኩል ጠፋ እንዴ? የለም እኮ እንዲህ ያህል ስርዓት ታቦት አግቶ ጳጳስ አግቶ ዝም ብሎ እንዴ የሌለውን መከራ እኮ የወረደብን ይሄ እኮ ነው። አያችሁ ስርዓቱን ሰው ፈራ። አለቃው አሁን እንግዲህ ደፍረው እንዳይናገሩ ነገ ደግሞ ይነሱባቸዋል። ምን ይደረግ እንዴ? ተው እንጂ አንነቃም እንዴ? አሁን እንኳን እናንተ ካህናት ትስቃለህ። አለቃውን አይዞህ በሉ። እኔ አገላለጻቸው ጣፍጦኛል፣ በእውነቱ ተመችቶኛል። አዎ ሌላ ነገር አትልበሱ። አዎ የእግዚአብሔርን ጋሻ ልበሱ አለ። ቅዱሳን ይሄን ለብሰው ነው ጫካ አውሬ ነብር ዘንዶ ጋር የኖሩ ያለብሰው። ዛሬ ሌላ የለበሰ ትውልድ እንዴ! አሁን እኮ እኔ ጠባዬም ያው ቆራጥ ሆኖ እንጂ አይናገርም እኮ ጳጳሱም ይፈራል እንዴ! ምንህን እፈራለሁ? እናንተ ላድን አይደል እንዴ? በጎቼን ልጠብቅ አልሆንም። ምንድነው የኔ ፍርሃት? ምን ታረግልኛለህ እንዴ? አባትን ካላከበርክ አለቃህን አይዞ ካላልክ መንገድ ዘግተህ ዝም ብለህ ሌላው መንገድ አነሰን ደግሞ ቤተ ክርስቲያን ውስጥ ታግተን የምንውል አዎ ነውር እኮ ነው። የለም መምህራኑ ለምን አታስተምሩ? እንዲህ አይደለም። እጀባ በኋላ ነው። እንደው በታቦት ፊት ሄዶ ታቦቱን አግቶ መዋል ከየት መጣ? ቆይ እኮ ከየት መጣ? የማን ቤተ ክርስቲያን አመጣችው? የለም እጀባ ታቦት ነው በክብር የሚሄድ። አው በኋላ እየታጀበ ካህናት ዲያቆናት መንገድ ይጠርጋሉ። ከዚያ እንዴ እስከሚበቃቸው ቁመን እኔ ቅድም አይ ባልመጣ ኑሮ እንዲኮና አልኩ። ኑዛዜ ነው የምነግራችሁ። አቃ ደከመኝ እንዴ 1 ሰዓት ተኩል ለጸሎት ብቆም እግዚአብሔር 1 መልስ ይሰጠኝ ነበር። 1 መልስ እንዴ! ስርዓቱንም አስተምሩ እናንተ ዘማሪያንም ስርዓት አስተምሩ ባካችሁ። እናንተም ተማሩ። ኃጢአት አይደለም እንዴ! ህዝቡ እኮ አለቀብን፣ ጠፋ። ይህች ቅድስት ሀገር ብቻ እኮ ናት የከተማ ማለት ነው እንጂ ከዚህ ውጭ ምን አለ? ሰው ከዘመድ አይገናኝ እንዴ! እህል እንደገባ አዝመራ እንደገባ ከብት ሰው ይታገታል በገዛ ሀገሩ። እኛ የምናውቀው ከብት ሰው አዝመራ ሲገባ ባለቤቱ እስከሚታወቅ ይታገታል። ባለቤቱ ደግሞ ይመጣና የኔ ነው ይላል። አይ ለምን ተብሎ የመጀመሪያ ከሆነ ያው እንዳደግም ተብሎ ከቀጠለ አይለቅለትም። በሕግም ይሁን በመሰለው ነገር አዎ ይቋቋመዋል። እንዴ አሁን እኮ ተቸገርን። ስሙ የእግዚአብሔርን ቃል ስሙ። ዛሬ የምህረት ቃል ነው ዛሬ የሚነገረው። ቂም በቀል የሚጠፋበት እኮ ነው። አዎ መጻሕፍቱ ሁሉ ብሉይ ኪዳን ማለት የቆየው የዘገየው ቅድም የጠቀስኩላችሁ ከአዳም ጀምሮ እስከ እመቤታችን። ሐዲስ ኪዳን ማለትም ደግሞ ውሉ ነው። 2 ኪዳናት ነው ያሉ። በሌላ መልኩ ለእያንዳንዱ 5 ምናምን ምንለው አለ። ግን ብሉይ ኪዳን ሐዲስ ኪዳን ይሄ ነው። ሰማይና ምድርም እኮ ሐዲስ ብሉይ ኪዳን ነው። እግዚአብሔር ቃሉ አልታጠፈም እኮ። ሰማይ ምድር የማይችለውን ዓለማት የማይችሉትን አምላክ የወሰነች እመቤታችን ምን ላድርግልሽ ሲላት ቁስሉ ምንድን ነው? ብዙ ነገር እኮ ነበር በእውነት ቅድም ተነግሯል እኮ በጥሩ አቀራረብ። እንዳትጸልይ ምን ክፉዎች ናቸው በእውነቱ እንዴ! የሚጸልይ ሰው ተገኝቶ ነው እና ሊወግሯት እኮ
ዘበኛ ሁሉ አቆሙ። ዘበኛ ቅድም እንደተባለው በልጇ ረድኤት ሰው አያይም። እሷ እየመጣ እየጸለይ ትሄዳለች። አያዩም። ዘበኛው እዚያ መሳሪያ ቁሞ እውር ነው፣ እውር። እሷ ገብታ ልጇ መቃብር ጸሎቷን አድርሳ ትመለሳለች። ኋላ መላእክት ይዘዋት ሄዱ ጉብኝት። አዎ። እና እንዲህ ያለውን ቀን ለምንድን ነው በእውነት ያለ አግባቡ ያለ ትርጉሙ? እና አለቃውም መላከ ብርሃን ሙላት ማስተማሩን ይደጋግሙ እስቲ ደግሞ እንዲያው በጣም ነው እኔ የተሰማኝ። ሰው ይዞ መጥቶ አልቸገራቸውም ብሎ ይዞት ይሄዳል አሉ። ውይ ያሳዝናል በእውነት። እንዴ እዚህ መውረድ እንደዚህ ሰው ገበያ ሄዶ በኪሱ ያዘውን ገንዘብ ዝም ብሎ ይዞ ይመጣል ሳይገበይ? እስኪ ፍረዱ። ይገበያል ጎበዝ እኮ ሊገዛ ሄዶ ዝም ብሎ መልሶ ይመጣል እንዴ? ይሄ እኮ ገበያ ነው። ገቢው እንጂ ባላችሁ ትንሽ ነገር ገቢው። ቦታውን ደግሞ ጠብቁት ቶሎ ብላችሁ። ሌላ ዘዴ ደግሞ ብታወጡ ወይም ለሀብታሞች በጨረታ ሰጣችሁ ሰርተው ቁልፍ እንዲሉ ቢሆን የጥሩ ዘዴ ነው። እንዲህ አድርጉ። ሌላ ቦታ እንደዚህ ነው ምስጢሩ። ሀብታሞችን አጫርቶ እንዲሰሩት ማድረግ። ከዚያ የሰሩበት ሲወጣ መልሶ ወደ ጥቅም ይመጣል። ይሄ በጣም ጥሩ ነው። ለሀብታሞችም ሁለት ጥቅም ነው። ቤተ ክርስቲያናችሁን ትጠብቃላችሁ፣ ገበያውን ደግሞ ትገበያላችሁ ማለት ነው። በዚህ መልክ በባለሙያ ነው። በቄሶች አይደለም። ይሄ የነሱ አይደለም። የነሱ ሌላ ነው። ምእመናኑን ማልማት ነው። የምእመናኑን ጭንቅላ ማረስ፣ እህል እንዲያበቅል ቂም በቀሉን ማውጣት ነው። የዘረኝነቱን ወዲያ ኦፕራሲዮን አድርጎ ማውጣት። የካህናት ይሄ ነው። ወርቅሰ ወብሩር አልበ አይደል ያለ ሐዋርያው ጴጥሮስ። ብርና ወርቅ የሚባል የለኝም በጌታዬ ስም ተነሳለው። ሽባውን የቱ ይበልጣል? በግድ ከመቆም ገንዘብ ከማግኘት የቱ ይጠቅማል? አንተ ሰውዬ፣ እሱ የሚያንቀላፋ ሰውዬ አለ። አንተ ራስህን እንዴ ይውናላችሁ። አሁን እርይ ያለ ጳጳሱ ያንቀላፋል ወይ ጉድ! እንዴ ዌክ አፕ እንዴ! አዎ። እና በእውነቱ ትምህርቱ ተምረናል እኮ ሊቃውንቱ ሲያዜሙት ኪዳኑን ያኑ ነው ተካሄደ እያሉ ዝም ብሎ ልጆችም ያኑ ነው። እና ልጆቹ መባካችሁ ልጆች ታዘዙ፣ ግድ የላችሁም። መታዘዝ ነው የሚጠቅመው። እንዴ አባስ መጥቶ ይሁሉ ካህን መጥቶ እኛ ካላዘዝናችሁ ተከስራላችሁ፣ ነገ ትዳርሽ ኑሮሽ ይበላሻል፣ እንዳትሞኝ። እንዴ ታቦት ደግሞ እፊት ሆኖ እንዴ አይታገትም፣ በሩቅ ነው። በሩቅ አየር ንብረት እያገኘ መስቀል ያዙ ማይጠንት ያዙ እያጀቡ ይዞራሉ። እናንተ ደግሞ በኋላ እንዴ አሁን እኮ በግድ ነው። እኔ እኮ ተናዘዝኩ በእውነቱ በጣም ደከመኝ። በጣም 1 ሰዓት ተኩል ነው ስንወጣ፣ 3 ሰዓት ነው ይወጣል። ይሄ 2 ልል ነው ይቅርታም ሶሪ 2 ሰዓት ነው። እሺ ስንት ላይ አቆም? አዎ ንገሩ 3 አዎ እስቲ ቆይ እንዴ ያ እኮ ተዘመረ እኮ በስርዓቱ ሊቃውንቱ አደሩበት። ቆዩ አይ ይቆዩ። እኔን አሁን ሎዳ ያረጉም እዚህ ላይ ዝም ብለው ይቀመጡ። አይ ያው ፈርተው ነው አሁን። በስመ አብ ደህና ሳደንቆ ቆይቼ ወይ ጨዋታ ፈረሰ እንዴ! ሳደንቆ ጥቅሱ ጥሩ አውራ ጥቅስ ጠቅሰው ልጆችን አሁን እኔ በቆጣቸው በረከት አይደለም እሱ ወደግ እኔ ክፉ። ወይ ጉድ! ልጆች እግዚአብሔር ይባርካችሁ እንዳትሞኙ። አይ እንዲማ ከሆነ ያው
እኔ ምንም ምለው የለኝም። እንግዲህ ምለው የሚታረም ኦዲት እንትን የሚደረግ ከሆነ ምንም እንደዚህ አታርጉ እንዴ! ይሄ እኮ ህዝቡ ሁሉ አይቶታል። አንድ ሰዓት ተኩል ይሄ ሁሉ አዞ ምናልባት እንደኔ ሽማግሌ ደግሞ ደክሞት ይሆናል እንዴ! እኔ እኮ ይኸው አገልግሎቱ እኮ በጣም በስርዓቱ በዜማው በጸናጽ ባለው ተደርጓል እኮ። ለእናንተ እኮ ለበረከት ይበቃችኋል። ምን ቸገራችሁ እንዴ? አሁን እንዲህ እያልኳሽ ነገ ካልሰማሽ ራስሽ ፈንዳ። እኔ ምን ገባ ያለኝ አንቺ ጋር እንዴ? አዳምጡ። እኔ የምነግራችሁ የምትድኑበትን። ሰው እኮ ሲታከም ያማል፣ ግን ህማሙን ታግሶ መታከም ጥሩ ነው አይደል? ዝም ብሎ ደጎች እያልናቸው አይደል እንዴ? ታዲያ ደግ ከሆነ ወንድሙን ይገላል እንዴ? ኢትዮጵያውያን እኮ አይደለንም ዛሬ። እስኪ ያስቡት፣ ኢትዮጵያውያን አይደለንም። ምድሩ ነው ያለ እኮ ምድሩ ነው እያቃጠልነው ነው። በሰማይም በምድርም አራዊቱ ሁሉ መከራ ውስጥ ነው ያለው እንዴ። ምን ነካን? ጠላት አልመጣ፣ ድንበር አልተደፈረ እንዴ። ወንድምና ወንድም እንደ ስታዲዮም ኳስ ጨዋታ ታረጉት በሰው ነፍስ። ኧረ አይገባም። ተው ኢትዮጵያውያን፣ ይችን ቅድስት ሀገር ተው። አልቅሱ፣ ጸልዩ፣ ክፉን አትተባበሩ። ብትችሉ ታው በሉ። ካልሰማ ደግሞ ወደ ፈጣሪያችሁ ጩሁ። መልስ አለ እኮ ላይ። አዎ። እና ይሄ ነው እንግዲህ እግዚአብሔር አምላክ እመቤታችንን የሰጠን። አባቶቻችሁ ቁሙላችሁ። አባቶቻችንም ይሄን ነው ዛሬ ያመሰገኑ። ወሰገዱ ላቲ፣ ሰገዱላት አለ። በጉብኝቱ ጊዜ መላእክት ይዘዋት ሲሄዱ ሰገዱላት። እንዘይብሉ አለ። እንዲህ እያሉ ምን እያሉ? ዘፈጠረ ለነ ኪያኪ፣ አንቺን ለኛ የፈጠረ። አያችሁ፣ የዛሬው ቀን ይሄ ነበር። አንቺን ለኛ የፈጠረ። አዎ፣ ስጋሽ ከስጋችን አጥንትሽ ከአጥንታችን። እንደዚህ ነው ያሉ እና አብርሃም ከአዳም ጀምሮ ነው እማ አዳም እስከኔው ነው። ከአዳም ጀምሮ እስከዚያ ቀን ድረስ ያሉ ሙታን ሁሉ በአካለ ነፍስ በስጋ ሳይሆን እነ ዳዊት ቅድም እንደተባለው እየዘመሩ ዛሬ ነው እንትን ማለት ያለብን። አንቺን የፈጠረ እሷን በፈጠረበት እኛ እንፈጠር። አሁን በእውነት እመቤታችን በተፈጠረችበት ዛሬ እኛ እንፈጠር። አረማውያን ለውሻ ውሃ የምታጠጣ እመቤት ለውሻ። ዛሬ ሰው ለሰው ውሻ የሆነበት እውነቱ። እና በዓሉ ጥሩ ነው በጣም አገልግሎቱ፣ ሊቃውንቱ ግን የጎደለንን ደግሞ አስተካክሉ። አንዳንዴ አባቶችም መገኘቱ ክፉ አይደለም። ክፉ ቀን ሲመጣ ሰው ያሳጣል ዘመዶች። ዛሬ እኛ ብንበረታ ኑሮ የኢትዮጵያ ሕዝብ እንዲህ ይሆን ነበረ? አይሆንም እኮ ነው። አዎ፣ የኛ ደካማ ጎን እንዴ! ጥሩ መናገር ያስፈራል እንዴ! አለ ቤተ ክርስቲያን እውነት ካልተናገረች ማን መጥቶ እውነት ሊናገር ነው? ዓለም ኧረ አይቃጣውም። ዓለም ምን ብሎ እውነት ይናገራል? በዓለም ያሉትን አጥቷቸው የሚሰሩትን። ቤተ ክርስቲያንማ እስከ መጨረሻው ኃይሏ ጉልበቷ እውነት ነው። እውነት ከሌለ ሃይማኖት እኮ የለም። ዝም ወያወየ ነው እንዴ! እውነት የሌለበት ሃይማኖት ምን ያደርጋል? ሰው ሲጋደል አቁም የማይምል ለምንድን ነው የማይ? እና አባት ያስፈልጋል። ዛሬ የኛ ስንፍና ይሄው ውጤቱ እምናየው። በጎችን ጠብቅ እየተባል በጎችን አውሬ እየበላቸው ዝም ብለን ቁጭ ብለናል። እና አዳምጡ፣ ግድ የላችሁም። የማያልፍ እኮ የለም፣ ደግሞ ያልፋል እኮ። ለምን በወሬ እናሳልፈዋለን? የማያልፍ አለ። እንደው በእኔ እድሜ ያላችሁ አሁን ያላለፈ አለ። ከጃንሆይ ጀምሮ ያላለፈ አለ። እንዴት አለፈ?
አልፏል እኮ ሁሉ እና ለምንድን ነው ሁልጊዜ ክረምት እኮ አይሆንም፣ በጋ ይመጣል። ሁልጊዜ በጋ አይሆንም፣ ክረምት ይመጣል። እንዴ አስተውሉ እንጂ እንዲያልፍ ሰው ሆኖ መቆም ነው። የቃል ኪዳን ሰው ሆኖ መቆም፣ ትዳራችሁን ማክበር። አዎ ቃል ኪዳናችሁን ጠብቁ። የቃል ኪዳን ልጆች ናችሁ እንዴ። የነቢያት ልጆች ከሆን ነቢያት እንዲያረጋሉ እንዴ? አያረጉም። ነቢያት ጣዖት ሲቆም ያወግዛሉ። እንደ ቀድሞ እንደ ቅዱስ ጊዮርጊስ የዓመት አንድ ወጣት ነገስታቱን አንበረከካቸው። በምን? በእውነቱ። መሳሪያ የለው ምን የለው፣ እውነት በመናገሩ። አዳ የሁሉ ወጣት ምን አለ? ከዚህ ስትወጣ አሁን ሌላ ነው። ግማሹ ጫት ቃሚ ነው፣ ግማሹ ጠጉሩን አንጨርፎ። እንዴት ይቀፋል! የማን ነው ይሄ? መቼ ነው የመጣ? አዎ እና ተለወጡ ነው። መልአከ ብርሃን ሙላትም ፈሪ አይሆኑ፣ አይዞን መሸበት ደሩ። ምን ችግሩ? የሚፈሩት ሰው የሚታዘበውታል እኮ እውነት እንዳይመስለው። ልጆቹም በደንብ ምከሩ፣ ጊዜ ስጧቸው። ይህን ያህል እንዴ ዛሬ ለልማቱ ብንጮህ ወንጌል ቀኑ ሙሉ ጥሩ እኮ ነው። ለልማቱም ስጦታ ያለው ትምህርት ልማት ነክ እንዲያው ወዲህ ጣሉብኝ እንዲህ እንሱ አይደለም፣ ሰው ልብ የሚገባ ነገር ነው። ቤተክርስቲያናችን የልማት ዳናትን ስራ ፈቱን ሁሉ እኮ እየጎበኘ መድኃኔዓለም በማቴዎስ 20 ላይ አላያችሁ? ከጧት ጀምሮ በ3 በ6 በ9 በ10 በ11 ቁመው ሲያገኛቸው ለምን ትቆምክሙ ጽሩዓኒክሙ እያለ እየፈለገ እግዚአብሔር ይፈልግሃል። ጸልይ፣ ዝም ለልቅ ስራ ያስይዝሃል በእምነት። አንዳንዶች ደግሞ ስራ ይዤ ይላሉ። እንዲህ ያለ ስለትም የለ። አሁን እግዚአብሔር ስራ ያዝ ብሎ ነው። ስራ እንድትይዝማ ፈጥሮ የለም እንዴ? ሌላው ሳቆይ ስራ ያጣው እግዚአብሔር የለው። ተፈውሼ ህይወቴ ተለውጦ እንዴ ለስጋ ደሙ በቅቼ እንደዚህ ያለ ስለት ነው መሳል እንጂ ቆይ ስንት ስራ ፈታለ እግዚአብሔር እኮ ለሁላችን። ቆይ ዛሬ እዚህ ስራ ፈተን ነው እንዲዋል ንገሩኝ እስቲ። እሺ ምን እያረግን ነው? ይሄ እኮ ነው ስራ። ከጸሎት የበለጠ ስራ አለ እንዴ? አዎ ከዚህ የበለጠ ምን ስራ አለ? እዚህ መጣችሁ በትክክል ቆይታችሁ ከላ እቤት ይጠብቃችኋል እኮ ስራው። ከክፉ ነገር በቀር ጎደሎ ሞልቶ ሰላም አግኝታችሁ እንዴ። እና ስለቱንም መልክ ስጡት ማለት ነው። አሁን አበዛው እንግዲህ ምንም አይደል፣ በዛ አይደል? አውቃችሁ ነው እንጂ የቡና መጠጫ ልታረጉኝ ነው። እኔ መቼ ሞኝ ነኝ? አዎ እንግዲህ እግዚአብሔር አምላክ በእውነቱ እንደው በእናታችን ቃል ኪዳን ሕያው ናት እናታችን። ለኃጥአን ነው ለሚሰቃዩት ነው። ዛሬ እኛ ለነሱ አንጮህም አናዝንም። በእውነቱ ሞቀ ቤቱ ነን። ከቤት ለተፈናቀሉት አንድ ቀን ጸልየን አናውቅም። ከንፈር መምጠጥ ነውና እመቤታችን ግን ለነዚያ ነው መከራ ውስጥ ላሉት ጡቶቿን እያነሳ እና እናቶችም በጡት በሉ ነው። ክፉ ልጃችሁን በጡት የበሉት። አዎ ልጃችሁን በጠባው ጡት በሉ። አዎ እና ምን ላርግልሽ እስከሚል አስገድዱት። ምን ላርግልሽ ነው ያለ። ይህ ነው ልጅ ማለት። ዛሬ ቤት ሄዳችሁ ምን ላርግ እማዬ ሰምቻለሁ፣ እንደዚያ በሉ። አይዟችሁ፣ ተባረኩ። አዎ እና የሰላም አምላክ ጾማችንን ጸሎታችንን ተቀብሎ ሀገራችን ኢትዮጵያን እንደው በትንሣኤ እሱ ካለ የሚሳነው የለምና ትንሣኤዋን ያሳየን። አዎ መንገዱን ሁሉ ሰላም ያርግልን፣ የሚፈሰውን ደም ያቁምልን፣ ለእንደው ለክፉዎቹ ልቦና ይስጥልን። አዎ በሰላም እንደመጣችሁ አስቀድሳችሁ የምትችሉ ማትችሉ ደግሞ እንደ ራሳችሁ ፕሮግራም
እግዚአብሔር የማያውቀው የለም። ወደ የቤታችሁ በሰላም ያግባችሁ። አሁን ሰርሖተ ሕዝብ ማድረጊያ አይደለም። እኔም የማልሰውራችሁ አንድ ምስጢር አለ። ደግ ነገር እዚያ መቄዶንያ አንድ ደግ ምእመን እባክዎ ምሳ በላለሁ ይባርኩልኝ ብሎ እረስቸው ነበር ማታ መላከ ብርሃን ጋር ካወራን በኋላ እና እንዲያ ደግሞ መቄዶንያን ሂዱና እዩ ባካችሁ ሂዱ፣ እንደው ሂዱ። እኛ ጮኸን አትለወጡም። እዚያ ሄዳችሁ ብታው ግን እኔ ማን ነኝ ትላላችሁ፣ እኔ ማን ነኝ ትላላችሁ። በእውነት አንድ ምስኪን ብንያም የሚባል አንድ ምስኪን እንዴ 90,000 8,000 8,000 አንድ ካምፕ ሌላ 42 ቅርንጫፍ አለኝ አለ። ወይ መታደል እናንተ ወይ እና ጎብኙ። ምንም መስጠት አይደለም። እንደው እውት እስቲ ሰው እንዲህ ነው ወይ ያሰኛችኋል እንጂ እኛማ ሰብከን ያው ጉባኤው ማታም አለ። ታዲያ አልሙ ሲባል ብራንጡ ሲባል ጠብ አልላችሁ ያለ ጉባኤው ምን እያወራላችሁ እንዴ? ይሄማ ግድ እኮ ነው። ዘርጉት እጃችሁ እንድትባረኩ። አዎ እና ይሄ ነው። ልማቱንም አልሙ። ግን መጀመሪያ ሰዎች ካለሙ ልማቱ አይደለም። አሁን እኮ ሰውን አላለማ ነው። እሱን ሊለውጡ ታዩ። ወንጌል ሰብካለሁ ሲሉ ወደ እነሱ ሊሄዱ እንኳን እሷ ልትመጣ እኔም መሄዴ ነው አለ ይባላል። አንድ ቀልድ ፈገግ የምትሉበት ሰዓታት እንደ ዛሬው በአብይ ጾም ሰዓታት ይቆማል ሌሊቱ ሙሉ እና ያ ድምፅ የሌለው ቀድሞ ገብቷል። ያ ድምፁ የሚንቆረቆረው ዘግይቶ ይመጣል እና ጀምሮ ንእሲኔ እያለ ያኛው እዚያ ደጀ ሰላሙ ቁሞ ምን ገብቷል? እውነት እኮ ነው። ኋላ ጠጋ ሲል ወንድሙ ያቄሱ አይ እንኳንሳ እኔም መሄዴ ነው አልመጣም ባለ ይባል እና እሱ መጠንከር አለበት። አስተምሯቸው ይሰማል። ደግሞ ልምዱ ተጭኖት ነው እንጂ ኢትዮጵያ ሕዝብ ቅዱስ ነው። በእውነት እንደ ኢትዮጵያ ሕዝብ ቅዱስ የትም ሀገር የለም። ግን ጠባቂ የለውም። እውነቱን የሚነግረው የለም እንጂ ይችን እውነታዋን እንዳይሞኙ ልጆችንም ይኸው አስወቀሳችሁኝ ዛሬ በሰዓቱ እኮ እንትን ቢሉ የትምህርት እኮ ነው ይሰማሉ። በሰዓቷ ብትዞሩ ባንደክም ስርዓትም የለውም። ስርዓት ነው እኔ ጉዳይ አይደለም። ቀኑ ሙሉ ብንዞር እንደውም የመጀመሪያ የድሮ በልጅነታችን ስርዓቱ አንዴ ይዞራል። አንዴ ለምን የሃይማኖት መገለጫ ነው። አንዴ ሲዞር እግዚአብሔር አንድ ነው። 3 ጊዜ ስንዞር ደግሞ 3 ነው። ለሃይማኖቱ እየሰጠን ጊዜ ሲያጥር አንዴ እንዞርና ወደ ስራችን እንሄዳለን። ጊዜው ደግሞ ህዝቡ አልመጣ ሲል 3 ጊዜ እንዞረዋለን። ግን እንዳሁኑ አዟዟር አይደለም እንዴ። እና ይሄንንም እንድትጠቀሙ ምክር ስሙ። ምክር ሰናይት ይላል። የእመቤታችን ረድኤት በረከት ይደርብን። የሰጣችሁ ሁሉ እግዚአብሔር ይስጣችሁ። ደግሞ አታችሁ ቸግሯችሁ እንደው እጃችሁ ወደ ኪሳችሁ እንዳይገባ እጅ አጠራችሁ ደግሞ አይዟችሁ። እናንተን ነው ብሩን አይደለም። እናንተ የሱ ስትሆኑ ብሩ የማን ይሆነ? አሁን ችግሩ ይሄ ነው። የሰጣችሁም ይባርክላችሁ፣ ያልሰጣችሁም ደግሞ እያለ የጨከናችሁ ያራራችሁ፣ ልባችሁን እንደው ይክፈትላችሁ። ወይ ሃይማኖቴ ወይ ቤተ ክርስቲያኔ እያላችሁ እንድትነቃቁ ያድርጋችሁ። ቦታችሁን አልሙ። ኋላ ይጸጽታችኋል። ምእመናን ቦታችሁን አልሙት። ቶሎ ብላችሁ ቅድም ባልኳችሁ እቅድ አዎ ሰውን አዋያታችሁ ሀብታሙን ታጫርቱና ዋጋ ወጣችሁ ለነሱ ሰጥቶ ማረፍ ነው። በ3 ወር በ4 ወር ይሰሩታል። ምን አለ እንጂ እንደዚህ እንደው ህዝቡን ማሰልቸት ጥሩ አይደለም። እንግዲህ ያ በቅዳሴው ጊዜ የምትችሉ ማሰሪያው ቅዳሴ ነው። ቅዳሴ ከሌለ ግን ከአቅም በላይ ከሆነ ደግሞ አትጨነቁ። እግዚአብሔር ከአቅም በላይ የሚሆን ነገር አይሰጥም። የማንችለውን አርጎ አይልም። በምንችለው ነውና ሁላችንም እንደ ችሎታችን እናስቀድስ። አስቀድሰን ስጋ ደግሞ እንቀበል። የእውነተኛው ቃል ኪዳን ደስ የሚበላት ስጋውን የበላ
ደሙን የጠጣ ነው ቃል ኪዳን ማለት። የመጨረሻው መዝጊያው የሐዲስ ኪዳን በማቴዎስ 26 ቁጥር 26 ላይ እሱ ነው። በሌላም አለ ስጋዬን የበላ ደሜን የጠጣ ቃል ኪዳን ይሄ ነው፣ የዘላለም ሕይወት አለው ነው። እና የዘላለም ሕይወት ያድለን፣ ሀገራችንን አሁንም ሰላም ያርግልን። ሁላችሁም ያለ ድምፅ ማጉያ ጮህ ብላችሁ አባታችን ሆይ በሉ። በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አባታችን ሆይ 3 ጊዜ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ለሀገራችን ኢትዮጵያ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ያው ኑዛዜ እንዳላረግ አንዳንዶቹ አብቅቷል እንዳይሉ ነው። ግን ካወቃችሁት ኑዛዜም ቢደረግ ጥሩ ነው። አንዳንዱ እግዚአብሔር ይፍታ ሳይባል እንዳይል። ግን አብቅቶም አይደለም
ገና ቅዳሴ ሊገባ ነው። እሺ ይሰማችኋል አይደል? ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው በንጹሕ ደሙ የዓለምን ኃጢአት ያስተሰረየ ወንድሞች ዲያቆናት፣ አባቶች ካህናት፣ ከዚህ ከኛ ጋራ በአካል በመንፈስ ያላችሁ ሴቶችም ወንዶችም የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሰራችሁትን ኃጢአት እግዚአብሔር አምላክ ይቅር ይበላችሁ፣ እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስተት በማሰብ በመናገር በስውር በግልጥ ከሰራነው ኃጢአት እኔንም እናንተንም ማይሰራ ኃጢአት እግዚአብሔር ይፍታ። በዓሉን ይባርክልን።